በጣም የተነካውበትን ነገር ልንገራችሁ። ፕሮፌት ሂበርት ኤንጅል አንድ ጊዜ አለ ያገለገሉ የሆኑ ባልና ሚስቶች ቸርች መጥቷል እና ቸርች መጡና ባልየ አግሬሲቭ በጣም ተቆጥቶ ነው የሆነ ነገር እንድታጣራልኝ ፈልጌ ነው የመጣሁት። የእግዚአብሔር ሰው አንተ ነብይ ነህ ታውቃለህ ይሄንን ነገር ምን ተፈጥሮ ነው ተረጋጉ አላቸው። ኖ ያለ ምክንያት አላየው ሚስቴ 5 ጊዜ በህልሜ ቺት ስታረጋየዋል 5 ጊዜ። ከዛ ሚስትየው እያለቀሰች ኧረ እኔ ባስረዳውም አልሰማለኝ መጥቶኛል 2 ጊዜ እንደውም እኔ 5 ጊዜ ዝም ብዬ አላይም አላበድኩም የሆነ ነገር ውስጥ አለች ንገሪኝ ስላት ደግሞ አትናገርም። ከዛ ፕሮፌት ሂበርት ኤንጅል እንደዛ ሚስት ጸሎት ስትል አንተም ብያልክ ነው አለው። አዎ ጊዜ አብረ እየወሰድክ አይደለም። አዎ ደግሞ የሆኑ ሰዎችን እየተገናኘ እያወቅ ስቲል አጥና ስለነዚህ ሪሊጅኖች ብለ ቡዲስትም ሙስሊምም ሌሎች ሃይማኖቶችን መጽሐፎች እያነበብክ ነው እያየህ ነው አለው። አዎ አለው። ይኸውልህ ስማ ሚስቴ ቺት አረገች ብላ በህልም ያየኸውን ፔኑን እንድትረዳ ያረገ እግዚአብሔር መንፈስ ላይ አንተ ቺት እንደዛ እያረክ ስለሆነ ነው በራስ ያሳያል። ፔኑን እሱ ፊልም የሚያረገውን በራስ በሚስት እንድትረዳ እያረገ ነው። ከሱ መንፈስ ውጪ ቺት እያረከበት ነው። ከእግዚአብሔር መንፈስ ትእዛዝ ውጪ ሰው ሲሄድ እየማገጠ ነው ማለት። መጽሐፍ ቅዱስ ምን ይላል መሰላችሁ? ይሄ ጋለሞታ ትውልድ ብሎ ሲቆጣ እግዚአብሔር ምን ያህል ቢናደድ ነው ጋለሞታ ትውልድ እያለ የሚያወራው። ከዛ እንደዚህ ይላል። ይሄን ቃል ካለበት ወረድ ብሎ ምን ይላል? በእኔ ላይ ሌላ ድምጾችን ሰምታችሁ ሄዳችኋል። ጋለሞታ ያላቸው ከእግዚአብሔር ድምጽ ውጪ ሌሎችን ስለቀላቀሉ ነው። ስፒሪቹዋል ፕሮስቲቱሽን ነው ማለት